ሀገር ዘማ አይቀርም። ቢቮይስ ፎር ፕሬዚዳንት ማሜ ዱባይ ቤቢ የኔ እናት አሁንም ችግር ላይ ያላችሁት ወይ ጉዴ ፈላ እንዴ ጋይስ አር ዩ ኦኬ ዱባይ ዱባይ ጭራሽ ዋናው ሰውዬ እዚህ ነው ያለው። እኔም ልግባ በዚህ በኩል ዋናው ዱባይ እዚህ ቁጭ ብሎ እዚህ አጠገቤ ነው ያለው። ቢቮይስ ፎር ማሜ ፕሬዚዳንት አረ እነዚህ ሰዎች ብቻቸውን ገደል ላይ ገቡም እኮ ታይስ ታይስ እንግዲህ እንግባ አብረን እንግዲህ እንግባ። ጭራሽ እዚህ ሀገር ላይ ቢቮይስ እንዴ የለም። እኔ እኮ እስከ ዛሬ እዚህ ያሉት ሰዎች ህጉን አያውቁም እንዴ? በጣም ስትራይክ ያለበት ሀገር ነው። እኔ በህይወቴ የደነስኩበትን ቪዲዮ ለመለጠፍ ያልፈረምኩት ፊርማ የለም ጋይስ። እዚህ ቲክቶክ ላይ ራሱ እግዚአብሔር ምስክሬ ነው ጋይስ። ህጉን አታውቁትም። ቢቮይስ ወይ ቢቮይስ የሀገር የተፈቀደው ለመሳቆች ለማልቀስ አይደለም። ማልቀስ ካማረሽ ወይ ኢትዮጵያ ወይ ጀርመን ገብተሽ አልቅሽ፣ ወይ አሜሪካ። አረ ትንፍሽ የለም እዚህ ሀገር እንዲህ ነው በቃ። አይ ህጉ እግዚአብሔር ምስክሬ ነው። ፖስት ለማድረግ ፈርሜ ነው፣ በታሪክ የለም ፈርሜ፣ መታወቂያን አስገብቼ ፈርሜ እንደዚህ ፖስት ፖስት ብታረጊ እንደዚህ አይደለም የቲክቶክ ካምፓኒ ሀገሩ ይጠይቅሻል ሲለኝ ኦኬ ኖ ፕሮብሌም ችግር የለውም። ቃለ ማላ እንዴ አንተ ሰውዬ ከፊት ይዞር ብትልስ ቃለ ማላ ገብተን ነው እዩ ጭራሽ ቮይሱኝ ለማሜ ባይሆን የአንበሳውን ገንዘብ እስከዛሬ ሰጠኝን ኢትዮጵያ ልክለታለሁ። እንደዛ ነው የሚባለው። እግዚአብሔር ምስክሬ ነው። የእውነቴን ነው የምስቀው። እግዚአብሔር በላሁ እንትን ሻወርማ በላሁ ግን ብዙም እንትን አላለኝም። ሻወርማ በላው ባላገሩዬ እንዴት ነህ? ሻወርማ በላው ማንዴ በላው ግን ተወጣጠርኩ ትንሽ ወደ ላይ ጋር ወፈርኩኝ። ውይ የኔ እናት ውይ የኔ ቆንጆ መጣች መሰለኝ። አረ ውይ ምንድነው የምትፈርሚው? እዚህ ላይ መታወቂያሽን አስገቢ። ልክ ቪዲዮ ልለቅስል ትላንትና በኢማራት ህግ አለኝ በዩኤ ህግ የተከለከሉ ቦታዎች ላይ ብትለጥፍ ምናምን ብሎ ጠየቀኝ እና መታወቂያውትን አስገቡ ሲለኝ እና እሺ አስገባው። አዎ አላስገባችሁም እናንተ ወረቡላች ኦሮ አለ ሰውዬው። ዛሬ ደግሞ እንደው አላስገባችሁም እናንተ። እኔ አስገባው፣ ቃለ መሃላ ገባው፣ አስገባው። እኔም ገደል እንዳልገባ ተጠንቀቁ። እግዚአብሔር ምስክሬ ነው። መታወቂያ እስካን አድርጌ አስገባው። ከዛ ኦኬ አልኩኝ። አክሴፕት አደርገዋለሁ። አካውንትሽን እንጠረቅሟለን ሲሉ መብታችሁ ነው አልኩኝ። የሆነ ነገር ካገኘ የተላለፈ ካገኘ እንጠረቅሟለን ስል ኦኬ የሰር አልኩና ማን ትዝ እንዳለኝ ታውቃላችሁ? እዚህ ሀገር ያሉት ቲክቶክ ላይ ያሉት ሰዎች እንደዛ ሀገሩን ሲያከታተሉት እንደዚህ እነዚህ ሰዎች አቁም እንደ ህጉን አልኩኝ። አቁም ምን ሆነው ነው አልኩና ዝም አልኩ። ጨፈርሽ እኮ ጂጂዬ ጨፈርኩኝ። ያልጋ ላይ እንግዲህ ሳትለጥፋ ነብሮዬ ባላገሩዬ እንዴት ነህ? ግን እንትን አይደለም ነፍሴ። እዚህ ስንገባ ቲክቶክ የሚባል ነገር ይቆማል። አንዳንድ ነገሮች ይቆሙና ቀጥ ብለን ነው የምንኖረው። የዛኔ ብትናገሩ ራሱ እንዲህ ነው የምላችሁ የሰር ኦኬ እያልኩ ነው የምመልስላችሁ። ብኖር ማለት ነው አልኖርም እንጂ እኔና ባህሪያችን ጸበል ተጠምቄ ነው ነገር የምመጣው። ጆከር ተወኝ፣ በህግ አምላክ ተወኝ። ተወኝ ነው ወንድም
ተወኝ። እዛው በጤና እዛው ጤና እንደተጠበቀ። ዱባይ እንዴት ነው? አሪፍ ነው በጣም። ኧረ በጣም አሪፍ ሀገር ነው። አሪፍ ሀገር ነው ግን ዲንዲንዲ ያዙልኝ። ይሄን ሰውዬ እግርና እጁን ያዙልኝ። እንዲህ የሚሉት እያሽከረከሩ ብሬን በሉት እንጂ ታክሲ በላይ በቃ ታክሲ በቃ እኔም አልቀመጥ እወጣል። በቃ 3 ነው የምወጣው። ያ ማዳም እያለ በቃ ኧረ በጋ አምላክ ኧረ ተወኝ አትልከፈኝ። ወይ ምንድን ነው ችግር አለ? አሁንማ አንድ ሀገር ነን። በህግ አምላክ አቶ ጆከር የምትባል ሰውዬ በህግ አምላክ ህግ ይጠብቅክ። ህግን አክብር። ሊሚያለውን ካር ሊፍት ተጠቀሚ። ድራይቭ አላረግማ ተሴ ድራይቭ አላረግም ተሴ። አይ ጀርመን ሰዎች እንዴት ናቸው? ጅቡን አገኘሽው? አላገኘሁትም። መቼስ እዚህ ያሉ ሰዎች አይናገሩም ብለህ ነው። ተሴ እንዴት ነህ? ቴንክ ዩ የኔ ጌታ። ዛሬማ ብሶብሃል። አንቺ ያንን ሰው ያትጥርብኝ። እዛ ስጋውን እየቆረጠ ዘላለም ስጋ የሚቆርጥ ሰውዬ እዛ ሰፈር ውስጥ እኔ እሱን ሰው ያትጥርብኝ። ወደዛ ሰው እዚህ ወርቅ ምናምን ነገር ይሸጣል። እሱ የበሬ ስጋ ይቆርጣል። እዛ የበሬ ቢላ ይዞ የበሬ ስጋ እዛ እኔ እንዴ አሳየውሽ ያለሁበትን ቦታ ባይሆን እየጠየኩሽ ያለሁት ቢሊየነር፣ የዚህ ሀገር ቢሊየነር ያ ሰው የት ነው ያለው? ስለዚህ ጎትተሽ አከሊና ላይ ይድዛ ወዴት ነው የምትጎትተኝ? ባካችሁ እኔ ወደ ከድህነት ለማምለጥ ወደ ላይ ከፍ እንዲህ ብዬ ከፍላል። አንቺ ነይ ጂጂ ነይ ወደኛ ነይ ወደ ድህነታችን ነይ። አልመጣም አንተ ተወኝ። አልመጣም ኤልሹማ አንቺ ኧረ በላኝ አልኳችሁ። ወልደ ጊዮርጊስን ብትሉት እንደዚህ አይነት ስም ነው እንጂ የሚጠራው። እነ ወልደ ጊዮርጊስ እነ ገብረ ጊዮርጊስ ገባችሁ? እነዚህ ካምፓኒ ባለቤቶች እነ ስሪኤፍ ትሩኤፍ ኤፍኤፍ ራምዚ ምናምን ነው የሚጠራው። ይሄንን ሙጀሊያም ሙጃ ቢላ ይዞ አንድ ቀን ብር ሲያጣ እኔ እንትን እንዲለኝ ነው የምትጠሪ ነኝ። ኧረ በስመ አብ ወመንፈስ ቅዱስ አምላክ። ተሴ የኔ ጌታ ቴንኪው። ምን ላምጣልህ ተሴ? ከዱባይ ምን ላምጣልህ? ሽቶ አሪፍ ሽቶ። ይኸው አፍንጫ የቆሰለ ሽቶ በየኩ በሽቶ ስል በቃ አቤት ግን ይኖራል። ተሴ ምን ላምጣልህ? ሽቶ ላምጣልህ? የወንድ ኑሮ ግን ይኖራል። ራሱ እዚህ አበሾች አሉ። እዚህ እንዴት እንደሚያምሩ ብታይ እግዚአብሔር ምስክሬ ነው። ፊታቸው ብታይ ጽድት ያለ። እኔ በፊቴ ተሸማቀቄ ቁጭ ለሞራሌ ብለው ቆንጆዬ ነሽ ልጅ ፊትሽ ቆንጆ ነው ሲሉ የእነሱን እያየው ሙቀቱ እኮ ነው በቃ። ለሴትማ አሪፍ ሀገር፣ ለሴትም ለወንድም አሪፍ ሀገር ነው። ሄድኩኝ እኮ እንትን ሁማን ሄር ያለበት ቤት እኮ እዛ ነው ሄድኩኝ። ሲያምሩ የቆዳቸው ጥራት የኔ እናቴኛ ቆዳ እኮ አይ ሴቶቹ በጣም ነው የሚያምሩት። ሲያምሩ አቡዳቢ ነኝ ሳራዬ። አሁን አልችልም ማዶ ቤዚን ባያት ደስ ይለኝ ነበረ። ጸጉር ቤት ቤዚ ጸጉር ቤትን ታውቋታላችሁ? እቺ ቆንጆ ጎበዘዋለች ቤዚ የኔ እናት። ባይሽ ደስ ይለኝ ነበረ ብመጥቼ። እስቲ ቆይ እንግዲህ ለጉዳይ መጥቼ አንዱ እየቀጠረኝ የአበሻ ነገር እየቀጠረኝ እየጠፋ እስኪ ያፈምሽ እና ይፈምሽ ማማዬ የሚጣይ ቲንክ ሶ ማች። አየሩማ ሙቀቱማ ነው። ሙቀቱ ደግሞ ለሸክሸክ አሪፍ ነው እኮ ግን ተቀላችሁ አይደለ? በጣም አሪፍ ያማሙቃል። ሙቀቱ ያማሙቃል፣ ሞቅ ያደርጋል። አሪፍ ነው ግን ታምራላችሁ። ያም ሆነ ታምራላችሁ። እዚህ ላይ ያሉትን እንዳታየው። ጌታ ሆይ
የሚያማምሩ ሴቶች አሉ። የሚያማምሩ ግን እንትን የላቸውም፣ ቲክቶክ የላቸውም። ሲያምሩ ብታይ እዚህ ላይ ያሉት ግን ምን ሆኖ ጌታ ይቅር ይበለኝ ጌታ። ግን ደግሞ እንዳትከሱኝ የአላህ ረቢ። ችግር እኮ አለ፣ ችግር አለ። በቃ እኔ እኮ እዚህ መቅረት እዚህ እስር ቤት እንዳልገባ ብቻ። ኧረ እዚህ እንትን እዚህ ምንድን ነው ዱባይ ሞል የሚባል ሴቶቹ የአበሻ ሴቶቹ ራሳቸው በቃ ዝንጥ ብለው ቁንጣቸው። ዛሬ ራሱ የሆነ ቦታ ነበርኩ ቢች ያ ከቤተሰብ ጋር የመጡ ምናምን እዚህ ሀገር የሚኖሩ ምናምን አገኘኋቸው። ሀይ ጂጂ ምናምን ብለው ሰላም ሲያምሩ ጋይስ ዊዛውት ሜካፕ ሲያምሩ። የዱባይ ሴት በነገራችን ላይ ተጠንቀቁ። የዱባይ ሴቶች ምናምን ብላችሁ የምትናገሩ ሰዎች በጣም ብዙ ሰዎች አሉ። በጣም ሃይ ላይፍ ላይ ያሉ ሴቶች አሉ። በጣም እኔናት እንዴ ባይኖሩ ነው የሚገርመው። ተኖርና ተሞትን የኛም ነገር የአሜሪካና የአውሮፓ ፓስፖርት ስለያዝም ብቻ በቃ እንትን ያለን ይመስላል እንጂ ችግርማ አለ። እኔ መሰክርላችኋለሁ። አይስበር ቆንጅዮች ናቸው። የዱባይ ነገር እያለን የምንናገራት ነገር ቢቀር እንደ ሀሳብ ልንጋራችሁ። የሆኑ ሰዎችን እያያችሁ እዚህ ጋራ እዚህ ፊት ለፊት አንዳንድ ሰዎችን እያያችሁ ዱባይ የምትለው ከሆነ በጣም የሚገርሙ ሴቶች አሉ፣ የሚያማምሩ የኔ ናት። ግን አይታዩም አሉ። እኔ ራሴ ፉን ስለያዩዋቸዋሉ። ተው ስቶር ውስጥ የሚሰሩት ራሱ ፊታቸው ሲያምር ጽድት ብለው ጥርት ዝንጥ ብለው ያ ትልልቅ ስቶር ውስጥ ያ ሴልስ ምናምን የሚሰሩ እኛ ለን እንጂ መጥረጊያችንን ሁሉም ነጋዴ ባለሀብት እግዚአብሔርን ነጋዴዎች እናቴ እቁብ 20 ሚሊዮን 10 ሚሊዮን የሚጥሉ ምናምን መጥረጊያችንን ይዘን በክረምት ከዛ ሙያር አውሮፓ እንላለን። ያ ረቢ አላህ ጌታ ይቅር በሉ። በጣም ይቅርታ። ከነ መጥረጊያችን ፎቶ አንስታችሁ ለጥፉን። ፕራይቬት ፓርቲ ፕራይቬት ምናምን ፕራይቬት ላይፋቸው ምናምን ነገር ማማይ እግዚአብሔርን እንዲላል ጂጂ ከሞን እንደዚህ አይነት ቦታ እንሄዳ። ኧረ እኔ እኮ አርጅቼ እንድቃፈራለሁ ነው። ኧረ እንደዚህ ስላቸው ፕሊስ እንደዚህ አይነት ቦታ እንጋብዝሽ ምናምን። ኧረ በኢየሱስ ጉዳይ አለኝ። አሁን ነው ያረፍኩት፣ እኔ ራሴ ዛሬ ነው ያረፍኩት በቃ እንጂ ላይፉ ሌላ ላይፍ ውስጥ ነው። ፕራይቬት ፓርቲ ፕራይቬት ፖል ምናምን አውሮፓ ውስጥ ገንዳ እንኳን የለም። ምንጣጥ እግዚአብሔር ምስክሬ ነው። ገንዳ ፕሮሞሽን ጊዜ የለኝማ አሁን አላገኘኋት። ሳርዬን ባገኛት ደስ ይለኛል። ሳራችሁ ትንሿ ወለየዋ ደስ ይለኛል። ሁሉንም ባገኛቸው ደስ ይለኛል። እስቲ ቆይ አስቤበት እንገናኛለን። አሁን ፉን ልበል። እኔም ፉን ባለችኝ እንዳቂምቲ ፉን ልበል። ሀጂም ይመጣል። ስለዚህ ፉን ፊደል ፋሽን ይሄ እንዴት ነሽ? ያ ፓልማ አይ ቲንክ ነገ ነው የምወስነው። ነገ ወስናለሁ። ፓልማ ቢመጣ ደስ ይለኛል። ለአንድ ለ2 ቀን ለ3 ቀን ኢትስ ቱ ኤክስፔንሲቭ። እዛ በጣም ውድ ነው ደግሞ ግን ደስ ይላል። የወሎ ልጅ እንዴት ነሽ? ሩትዬ አሪፍ ነው። ዱባይ ነው ቆንጆ ነው። ትኖሩታላችሁ። አሪፍ ነው። ያ ፓልማ ጁሜራ ግን ምንድን የተረዳሁት ከሰው ጋር ብትሆኑ ደስ ይላል። በቃ ከሰው ጋር ስትሆኑ ምናምን ነገር ምክንያቱም ፋሚሊ እንዳለ ፋሚሊ ነው ያለው። ብዙ ሰው ሆነው ነው የምታያቸው ምናምንና ከፋሚሊ ጋር ብትሆኑ ሞር ያምራል። ብቻችሁንም ስትሆኑ ደግሞ ወደ ይበቃል አይደለ? ወደ ሾፒንግ ወደ ሌላ ምናምን ካልሆነ በስተቀር እንደዚህ አይነት ቢች ቦታ ምናምን እንዳለ ፋሚሊ ነው ያለው። ዛሬ የነበርኩበት ቦታ ላይ ፋሚሊዎች ናቸው ያሉት እና አይዶን ነው ለብቻ የሲንግል ቦታ እንዳለ ምናምን እንትን ካልሆነ በስተቀር ሄለን አላሳዘነችሽም ወይ ስታለቅስ? ሰበናብዬ እንዴት ነህ? እንዴት ነው የምታሳዝነኝ? ፎር ዋት
እኔ በጣም ነው ደስ ያለኝ በህይወቴ። ለሰው አዝናለሁ፣ ለሷ ግን አላዝንም። እንዴ ለዛ እኮ ነው ልንገራችሁ፣ አይስወር ነው የምላችሁ። በጣም ነው ደስ ያለኝ። በቃ በህይወቴ አግኝቼ አይቼ የማላውቀውን ነገር ነው ያየሁት። በቃ እግዚአብሔር እንደሚወደኝ እግዚአብሔር ሁሉ ጊዜ እግዚአብሔር እንደሚወደኝ እግዚአብሔር ሁሉ ጊዜ በቃ አለና አንዳንድ ጊዜ ግን የሷ ሳስበው ፍንክት ብሎ በቃ የታየኝ እና የተማርኩበት በተለይ ለሁላችንም ትምህርት ከሆነ የሚሰድቡን ሰዎች ኖ አንፎሎ አድርጌ አይደለም አካውንቴ እኔ ጋር አይደለም ያለው እና እስከሚስተካከል ድረስ ራሱ ነው የሚዋዥቀው። አንፎሎ አድርጌ አይደለም ብዙ ሰዎች ይጋሉኝ ነው አካውንቴ እኔ ጋር አይደለም። ለዛ ነው ሲመጣ ሲስተካከል እንትን እላለሁ። ለሁላችንም ግን ትምህርት የሚሆነን ነገር ልንገራችሁ። አንዳንድ ጊዜ ሰዎች አምርረው ሲጠሏችሁና ሲያሳድዷችሁ ግራ ይገባችኋል። አንዳንዴ ዋይ ለምን ትላላችሁ አይደለ? ዋይ ለምን እኔም ብቻ ስትሉ ሌላውንም ነክተው ታያላችሁ። ከሌላውም ጋር ሲጣሉ ታያላችሁ። ሌላውንም ሲያሳድዱ ታያላችሁ። ካለ ምንም ሪዝን አንድ ነገር ግን የተረዳሁት ምንድነው? ሁሉ ጊዜ እኔ ለምንድነው እንደዚህ ሰው የሚጠላኝ? ለምንድነው እንደዚህ የሚለኝ ብዬ ወደ ሌላ ማንነት ውስጥ ገባ ነበረ። ምክንያቱም ያ የሚያስገባኝ ነገር እኔ ከማራምዳቸው ሀሳቦች የተነሳ ነው። ገባችሁ? ለካ ሰው የሚጠላው ጤነኛ ስላልሆነ ነው የተረዳሁት። በቃ ጤነኛ ስላልሆነ ነው። ምክንያቱም ትላንትና እየዋትኝ እና ሳያት የተዛባ ማንነት ስላችሁ ዘር ብቻ አይደለም። በቃ ይሄ የራሳችሁ አይዲው የጠፋችሁ በቃ አምናችሁ ሁሉ ጊዜ በቃ ካስተዳደግም ሊሆን ይችላል፣ ካስተዳደጋችሁም ሊሆን ይችላል፣ ካጣችሁትም ነገር ሊሆን ይችላል፣ ከማንነታችሁም ሊሆን ይችላል። በቃ አይደለ በቃ የሆነ ነገር ይሄ ደግሞ የሁላችንም ኢትዮጵያኖች ጋር ሁላችንም ጋር ያለ ነው። በመጀመሪያ ድህነታችን፣ ሁለተኛ ባህላችን። አሁን ብዙ ጊዜ አይታችሁ እንደሆነ በጣም ገንዘብ ያላቸው ቤተሰቦች ልጆቻቸውን ከግቢ ልክ ጨዋ ያደረጓቸው ይመስሉና ግቢውን አጥረው ያሳድጓቸዋል። ልክ ሲለቀቁ በቃ ኦኬ። ደግሞ ምንም የሌለው የድሃ ልጅ ደግሞ ልጁን በየአስፓልቱ ላይ ጥሎ ያድጋል። የዛንም ማንነት ይዞ እና አንዳንዴ ደግሞ እግዚአብሔር ሲወደን ደግሞ በተፈጥሮ ደግሞ ምንም ቦታ ሁኑ፣ ምንም ቦታ እደጉ፣ ምንም ቦታ ኑሩ፣ በቃ በራሳችሁ እንድትኮሩ፣ በራሳችሁ እንድትተማመኑ፣ ምንም ነገር ብታደርጉ እግዚአብሔር በቃ ጸጋውን የሰጣቸው ሰዎች አሉ። እንደዚህ አይነት ሰዎች ግን አሉ። እንደዚች አይነቱ በቃ በጸብ በነገር ምንም እድሜ ምንም በቃ ምንም ነገር ሰው አግኝተው የማይለወጡ ሲያገኙ ጭራሽ የሚበሰባቸው አይነት ሰዎች አሉ። እና ሰውን እንዴት እንደሚጠሉ አያውቁም። ግን በምንድን ነው የጠላችሁት ሲባሉ ዘረኛ ስለሆኑ ይላሉ። ውሸት። በምንድን ነው የጠላችሁት? እንዲህ ስለሆኑ። ለምንድን ነው የጠላችሁት? ሴት ስለሆነች። ለምንድን ነው የጠላችሁት? ወንድ ስለሆነ። ለምንድን ነው የጠላችሁት? ሀብታም ስለሆነ። ምክንያት ይሰጧችኋል እንጂ እነሱ ራሳቸውን የጠሉ ማንነታቸውን ያጡ የተዛባ ማንነት ያላቸው የሚሆነው ምድር ላይ የሚሆነው በቤተሰባቸውም በስራ ቦታቸውም በአስተዳደጋቸው የሚያዩት ነገር በሙሉ የሚረብሻቸው ሰዎች ይመጡና ሌላ ሰውን ይረብሻሉ። አያውቁትም። ይህንንም እኮ አይገባችሁም። አያውቁትም። እናንተስ የሆነ ነገር ስታጡ ስላጣችሁት ነገር ፋይት ታደርጋላችሁ። ለምሳሌ መብት ላይኖራችሁ ይችላል፣ ፍሪደም ላይኖራችሁ ይችላል፣ ከቤተሰብም ካላችሁበትም አካባቢ ምናምን ለዛ ነገር ፋይት ታደርጋላችሁ። ገባችሁ? እንደዚች ያሉት ሴቶች እኛ ሶሻል ሚዲያ ላይ ፊገር ስለሆነ ብቻ ጂጂሉን ብለህ ትመጣና
ጂጂን ሳይሆን የምትሆነው ራስህን የምትጠፋው። እሷ ጋር ያለው ማንነት ሌሎችም ሰዎች ጋር ያለው ማንነት ይሄ ነው የምናያቸው። በተለይ አሁን የምናያቸው ገንዘብ ሲያገኙ ሁሉም ነገር በቃ ገንዘብ ከወንጀል የሚያወጣቸው ይመስላችኋል? ነው። ምናልባት ላትታሰሩ ላትከሰሱ ትችላላችሁ፣ ግን የአይምሮ ጥያቄ ግን መቼም አለ። መቼም ያገኛችኋት ገንዘብ ያረጋችኋት ነገር በሙሉ ነገ ቁጭ ብላ ተጠይቃችኋለች። ቁጭ ስትሉ ይጠይቃችኋል፣ ስትነሱ ይጠይቃችኋል። ገባችሁ? ብዙዎቻችሁ that's why አወዳደቃችሁ ማያምር፣ አሟሟታችሁ ማያምር የሚሆነው ልክ እንደዚህ ሴትዮ እንደ ትላንትና ማለት ነው። እና እኔ እንዴት ነው እኔ የምታሳዝነኝ? እሷ እንዴት ነው የምታሳዝነኝ? እኔ ማዝንለት ሰው ከማይኖሩ በህይወቴ ውስጥ አንዷ እሷ ናት። ይሄ ክስ እኮ በጣም ቀላል ነገር ነው። አንድ ነገር ልንገራችሁ፣ አይ ዶንት ኖ ከዚህ ነገር ላይ ቢወረውሯት ራሱ ደፍሬ ያንን ነገር ባላረገው ግን እስቃለሁ እና አምላኬን ማመሰግን ነው የሚመስለኝ የዚህን ያህል። እና አንዳንድ ሰዎች አላችሁ፣ ቅድም ራሱ አይቻለሁኝ። ጉቺ ምን ትሏት ነበረ? አታሳዝንሽም? ምንድነው የሆነ ነገር ስትሏት ነበረ። ያ እቺም አታሳዝንም። እንደዚች አይነት ሴት አያሳዝንም። እሷ ያደረሰችው እናንተ ላይ ቢሆን ኖሮ፣ እሷ የተናገረችው ነገር እናንተ ላይ ቢሆን ኖሮ፣ እውነቴን ነው የምላችሁ፣ በሰው ቁስል ላይ መታችሁ ለምንድን ነው እንደዚህ የምታረግሽ? ለምንድን ነው እንደዚህ የምታረጊው? ለምን? በጣም እሷ ሳትሆን እናንተ ናችሁ ጨካኞች። ለአንድ ወንጀለኛ የእርማት ፍርድ እንዲሰጠው የማትፈልጉ፣ ምክንያቱም ሁል ጊዜ ወንጀል እንደዚህ እንዲበራከት ነው የምትፈልጉት። ትላንትና በእኛ ቢቆም ኖሮ፣ ትላንትና ጂጂ በአመለካከቷ በአስተሳሰቧ ልትጠያት ትችላለሽ፣ ግን የዚህን ያህል ልታዋርጃት አይገባም፣ የዚህን ያህል ልትሰድቢያት አይገባም ብላችሁ ብትሉ ኖሮ በእኔ ዛሬ እናንተ ጋር ባልደረሰ ነበረ። ትላንትና ያ በእንቁላሉ ጊዜ ለምን እናት ያልቀጣሽኝም ዛሬ ይህንን አመጣ። ግን ለሁላችንም ልንገራችሁ፣ ለሁላችንም እግዚአብሔር በማን ተመስሎ ሙሴን አስነሳ? ወርቁ አይተ ነው። እንዴት እኔ ለእሷ እንዲያው ምን ነበርኩኝ? እኔ ላድናት ነበረ፣ እኔ ነበርኩኝ ይህንን ሁላ ስሯሯጥ ነበረው በእኔ ክስ ማለት ነው። በትንሽ ወረቀት ብታቆም ኖሮ እኔ እና እሷ እዛው ፍርድ ቤት ወይ የሆነ ነገር ያልቅ ነበር። ግን እግዚአብሔር የኔን መንገድ አስቀርቶት አዘግይቶት ያ የዚህን ሰውዬ ነገር አስቀደመ። አያችሁ፣ ሙሴን ያስነሳው እግዚአብሔር። የኛ በደል በተለይ ልጆቻችን ላይ ያደረሰችው ነገር ከማንም አይስተካከልም። ከማንም እኔ የእሷን ልጅ ፎቶ ከ7 ዓመት በላይ እጄ ላይ ነው ያለው። የእሷ አድራሻ ከ7 ዓመት በላይ እጄ ነው ያለው። የሚገርማችሁ ይሄ ሰውዬ ሲከስ የዚህ ሰውዬ ብቻ ጥረት አይደለም፣ የሁላችንም በተገኘው በተቻለው አቅም በሙሉ በጸሎት አብረነው ቆመናል። በጸሎት እሱ ብቻውን አይደለም፣ የኛንም ደም ነው የከፈለው። እኔ የሚከፈል ከሆነ እግዚአብሔር ምስክሬ ነው፣ ከፍልለታለሁ። ለሱ የሚከፈል ከሆነ ህይወት የሚከፈል ከሆነ እኔ ለወርቁ አይተነው ነው ህይወት የምሰጥለት ከሆነ በኋላ ስሰደብ፣ ልጄ ስትሰደብ፣ እኔ ስሰደብ፣ ልጄ ስትሰደብ ያ ለሱ የቆምኩለት አካል በእነዚህ በእኔ ቤተሰቦች በኦሮሞች ምክንያት ነው እኔ አፍ የገባሁትኝ አይደለ? በእነሱ ምክንያት ነው አይደለ? ግን ይቺ ልጅ ለእኛ ብላ ነው ልጇም የተሰደበችው ልጆቿንም ያጣችው ተብሎ አንድ የቆመልኝ ኦሮሞ የለም። እዛ ኖሮ ያሉ ኦሮሞች ጠበቃ ፈልጉልኝ ስላቸው ኢግኖርድ ነው ያደረጉኝ። ሰበብ ፈልገው ነው የተጣሉ። 2 እህታማቾች እዚህ ላይ ያሉ አስተርጉሙልኝ፣ በኖርዌይ አግዙኝ ስላቸው ኦሮሞዎቹ አላገዙኝም። 3-4 ኦሮሞ ኖርዌይ የሚኖሩ ግን የለማን ታሪክ የአብይን ታሪክ ለመንገር ግን ከኖርዌይ እየደወሉ ለማ በዚህ ወጣ፣ አብይ በዚህ ወጣ፣ አዳነች አበቤ በዚህ ወጣች፣ ሽመልስ አብዲሳ ወጣች እያሉ ወሬ
ጉብ እያደረጉ የሚያመጡልን የነበሩ ሰዎች እኔ ግን በዛ መልኩ እኔ ችግር የለውም። በፖለቲካ አመለካከቱ ሁሉም ሰው ይሰድበኛል፣ ሁሉም ሰው በመሰለ ይናገረኛል። ግን ከዚህ ሴትዮ ጋር ምንም ግንኙነት የለም። 7 ዓመት በሙሉ ከኔ አልፋ እኔን ትናገረኝ። ምንም ያልተናገረችው ልጄን ማለት ነው፣ ምንም ያላርገቻትን ልጄን ለባልየው አግዛ ቤተሰብ ጋር ሄዳ አባት ጋር ሄዳ ያንን ሁላ ነገር ስታረግ አንድ ከኔ ጋር የቆመ ኦሮሞ የለም። አንድ ልክ እኔ ኢትዮጵያ ብዬ የሁላ ችግር ውስጥ የገባው ይመስል ለስንቱ ተናግሬያለሁ። እችን ሴትዮ መክሰስ እፈልጋለሁ። እቺ ሴትዮ እኔ ብሩ ብቻ አይደለም አብራችሁን ቁሙ ኖር ያላችሁ አብራችሁን ቁሙ ብዬ ብዙ ነገር ጠይቄያለሁ። አንድ ኦሮሞ ግን እሺ ይላሉ። ልክ እኔን ስነግራቸው ይመጡና ስለለማያወሩልኛል። እኔ ስለ ልጅ አወራለሁ፣ እኔ ስለ ራሴ ነገር አወራለሁ። እዛ ሀገር ላይ ጠበቃ ፈልጉልኝ እላለሁ። ኮንታት አርጉኝ ጠበቃ፣ አትሊስት ኖርዌገኛ የሚያውቅ አበሻ ፈልጉልኝ። ምክንያቱም ፕሮሰሱ እንደዚህ አልነበርም። ኦፍኮርስ $22,000 እኔ እንዲያውም በትንሹ $16,000 ነው የተጠየቅኩት። እሱንም በራሴ ጥረት ያገኘሁት ማለት ነው። ግን ዘጉኝ፣ ኢግኖር ዳረጉ። ግን እግዚአብሔር የልጅ አምላክ ምናልባት እኔ ኃጢአተኛ ልሆን እችላለሁ። ምንም ማታቅ ልጅ የልጅ አምላክ አሳይቶኛል። አንበሳዬን አምጣ አሳይቶኛል። ይሄ ነው ሀጂቲንግ አሳይቶኛል። እና እኔ ለዚህ ሴትዮ አላዝንላትም። አላዝንላትም፣ መቼም አላዝንላትም። ሴናኮ አላዝንላትም። እኔ ገና አለቃት ገና ከሳታለሁ። ልጄም አትለቃት እንከሳታ ገና ማንም አይለቃት። ብቻዋን አይደለህም ደግሞ ሳምሪ የኔ እናት። እና ይህቺ ሴትዮ የዚህ ሴትዮ ጉዳይ እኔ እንጃ ሰው እንዴት ስላልተነካችሁ ነው ያሳዘነቻችሁ? ያ ስላልተነካች ዘቢባ የኢሱ ሚስት ከሁላችንም በጣም ህይወቷን፣ ስራዋን፣ ቤተሰቧን መውጫ መግቢያ ያጣች ልጅ ስንት ልጅቷ ስለማታወራ ነው እንጂ የደረሰባትን ነገር ብትሰሙ በዚህ ሴትዮ ለወደፊቱ ራሱ እንደ አዲስ በቃ የትኛዋን ዘቢባ በቃ መረሳት ከጭንቅላት መውጣት አለበት። የትኛዋን ዘቢባ ናት ያቺ መናቃት፣ ያቺ ደስ የምትል ድምጿ የሚያምር ረጋ ያለችዋን ዘቢባ እንዴት አርጋ ስላ እዚህ ጋራ ፕሮፓጋንዳ በየቀኑ 4,000 3,000 ሰው ቁጭ ባለበት እንዴት አርጋ ስትለውጣት እንደነበረ ስሟ እንዴት አርጋ ስትሰራ ያችን ዘቢባ እንድትጠፋብን ያደረጉት እናንተ። ይህ ነገር ቀላል አርጋችሁታል። ቲክቶክ በአንድ ጊዜ ተደራሽነቱ በጣም ሰፊ ነው። ገባችሁ? ዘቢባና የትናንሾቹ ልጆች እኛስ ምንም ቢሆን እድሜያችንም ሄዷል። ከዚህ በኋላ ገባችሁ እንዴት እንደምንኖር እናውቃለን። ከመጀመሪያውም ጀምሮ እኔ ጣጣም የለኝም። ይህም ብሎ የመጣ ሰው ነው ያገባኝ አብሮ ይኖረ ገደል ይግባ። ግን ገና ህይወትን ያልኖሩ ሰዎች አሉ። ገና ማግባት መውለድ እንዲህ እኮ የኛ እኮ የሀበሻ እኮ ኮሚኒቲ እኮ በጣም ኋላ ቀር እኮ ነው። እያወቀ ውሸት መሆኑን እያወቀ እኮ እንዲህ እኮ ስትባይ ነበር ሚዲያ ላይ ብሎ እኮ ነው ነገ የሚሰድብሽ አብሮሽ የተኛ ወይ የወለደልሽ ባልሽ አይምሰላችሁ። ዛሬ አጠገብሽ እምቢል እንደዚህ አርጋ ስላ የድፍረቷ ድፍረት አንዳንዴ እኮ በቃ ሰው ስትሆን እኮ በራስ ያለውን ነገር ትናገራል። ከዛ በተረፈ ግን የዚች እኮ ምን አይነት ክራይም እንደሆነ ራሱ እኔ አይገባኝም። ከዛ ላይ ብሎ ሲያዳምጣት የነበረው ማለት ነው ጎበዝ የኛ ጀግና ስትሏት የነበረው ይሄ ገና ነው። ይኸውላችሁ ይሄ ሰውዬ ራሱ አይተውም 100% ሹር አይተው ቢተው ራሱ እኮ ነገርኳችሁ። የዛ ሀገር መንግስት አንድ ጊዜ ብላክ ሊስት ውስጥ ካስገባ አስገባ አለቅ። መቼም አይለቅ። መቼም ይናፍቃል። መቼም አይለቅ። በቃ ብላክ ሊስት ላይ ነው።
እንደ ድሮ እየወጡ አሁን ምናምን እሱ ወጥቶ መናገር ትችላለች፣ ልትችሉ ትችላላችሁ። ግን ከዚህ በኋላ ብላክ ሊስት ናችሁ። ብላክ ሊስት ገና ምን አይተሽ እኛ ብቻ ይስተካከልልን ይቅለልልን ሁሉ ነገር ገና ምን አይተሽ እሱም ይካሄድበታል። ኢንግላንድ ያለው ይካሄድበታል። እሱ አንደኛ ገንዘብ ሲያደራድር የነበረ ምን ሲል የነበረ ይሄን ነገር በነገራችን ላይ እቺ ልጅን ገደል የከተታት ማን እንደሆነ ከኋላ ልንገራችሁ። ዋናው ጠላታችሁ እማማ ፊሽካ ናት። አንድ ነገር እንደ እማማ ፊሽካ መርዝ የለም። ለሄለን ትልቋ ጠላቷ እማማ ፊሽካ ናት። እማማ ፊሽካ ማለት ደግሞ እቺ ስዊድን ያለችው ማን ነበር ስሟ ራሱ ጠፋኝ። በኢየሱስ ስም ማን ነበር ስሟ? ሊያም ትባል ሴትዮ ማለት ነው። ሺዝ ተበቀለቻት። እንደማማ ፊሽካ መጥፎ ሰው በዚች ምድር ላይ እንደማማ ፊሽካ ነገረኛ በቃ ሁለት ባልና ሲሰሩ የሚያድሩ በደንብ ነው የተበቀለቻት ሄለን። አሁን ይቺ ነጭ ቅማል በነገራችን ላይ እንዲህ እንድትለወጥ ያደረገቻት ሚዲያው ላይ እንዲህ እንድትሰራ ያደረገቻት እንዲህ እንድትሆን ያደረገቻት ከኋላ ሆነ ይሄንን ሁላ ነገር እማማ ፊሽካ ማለት ከባሏ ጋር ቁጭ ብለው ከቤት አይወጡም። ቁጭ ብለው የኢትዮጵያን የሰው ታሪክ የዱባይን የሰው ታሪክ ኢቭን ለወርቁ አይተ ነው እንዲህ እንድትናገር ያደረገቻት እማማ ፊሽካ ናት። ምክንያቱም መበቀል ይፈልጋሉ ሰውየውን በእንደዛ ሁኔታ ማለት ነው። ይሄ የፈረደበት ፖለቲካ ስላለ የዛኔ ተጋሩ ላይ እንደዚህ ብሏል ስለተባለ ገባችሁ እንዲህ እንዲባል እንዲህ እንዲደረግ ሄለን በፍጹም ነጭ ቅማል ልንገራችሁ፣ በፍጹም ነጭ ቅማል የተለወጠችው መቼ ነው? ልክ ከማማ ፊሽካ ጋር ስትሆን ሄለንን ገደል የከተተቻት ነጭ ቅማልን ገደል የከተተቻት ባሏ ሊያና እማማ ፊሽካ ናቸው። ይሄንን ደግሞ ብታምኑ ባታምኑ በኋላ ተሰሙታላችሁ። እንደ መጨረሻው የሚሆነው እማማ ፊሽካ ናት። ምክንያቱም መበቀል ይፈልጋሉ እሱ። ስለዚህ በዚህ ነው ማግኘት የሚችሉት። ከዛ ላይ ተጋሩ ነኝ በይ እንደዚህ በይ እናቴ ትግሬ ናት ምናምን በይ እማማ ፊሽካ ናት። እነሱ ነበሩ ራን የሚያደርጓት ከድሮም ጀምሮ ይሄንን የእሷን ሚስጥር የሚያውቁት ብዙ ነገር የሚያውቁት ኮንትሮል ያደረጓት እነሱ ናቸው። ከድሮም ጀምሮ ዩቱቧን ሲቆጣጠሩላት የነበረው ሲፈልጉ እንዲዘጋ ሲያደርጉላት የነበረው እንዲዘጋ ራሱ ማለት ነው። አውራሪስ ታውቃለህ አይደለ? ይሄንን ታሪክ የምትስቀው ስለምታውቅ ነው። አንተም ድሮ ከነሱ ጋር ስለነበርክ ነው። እና ለዚህ ሁላ ዋናው ከኋላ ሆና አንዱን ካንዱ ነገር የምታመጣላት እንዲህ በይ የምትላት እንደዚህ አድርጊ የምትላት እንዲህ በይ የሚሏት እነሱ ናቸው። እነሱ ማለት ነው ይፈልጉታል። ይሄንን መብቱ ነው። ከድሮ ጀምሮ አብረው ናቸው። ከድሮ ጀምሮ ይሄ በነገር በማሰርሰር በመሰርሰር እኔ ብዙ ነገርም ስለሰማ ነው። ቅርብ ጊዜ በጣም ምን መናገር እንደሌለባት ምን መተው እንዳለባት የሆነ ነገር ይሄን አታርጊ ይሏታል። እነሱ ናቸው የሚመሯት። በዚህ ላይ ሂጅበት፣ በዛ ላይ አትሂጅበት፣ በዚህ ላይ ሂጅበት፣ በዛ ላይ አትሂጅበት የሚሏት እነሱ ናቸው። እማማ ፊሽካ ጴር የምታደርገች ትልቋ ሴትዮ ማለት ነው እንጂ ልጅቷ በነገራችን ላይ የሐረር ሰው በዚህ መልኩ ይናገራል፣ ይረሳል። በዚህ መልኩ እንደዚህ ባለጌ ነው ይቻላል፣ እንደዚህ ስዳ ይቻላል። ያው ብሩም ጣማት ዝናም መሰላት። እንዴት ሰው በእንደዚህ አይነት ነገር ይሄ እኮ ዝና እኮ አይደለም። ይሄ ዘንዝና ነው የሚባለው። ይሄ ዝና አይደለም። ቢቀርስ ችግሩ እኮ ትከፍሉታላችሁ፣ ያስከፍላል። በዘነዘና እንትን ያለቻት ያ ግን ጥሩ አይደለም። ስንት ዓመት ምንም ቢሆን የሰው ልጅ እዚህ ጋር ለመድረስ ብዙ ውጣና ውረድ አለው። ዝም ብሎ አይደለም እዚህ ጋር የሚደርሰው። ዩሮፕም የሚገባው ብዙ ነገር የሚደረገው ዝም ብሎ አይደለም። ባልሆነ ነገር የህይወታችሁ መበላሸት የለበትም። ከዚህ የበለጠ እኮ ማግኘት መስራት ይቻላል እኮ። በሌላ ነገር ቢመጣ እኮ ግዴታ ሰው መሰደብ አለበት እንደዚህ ላይ
አንዴ ስተት ነው፣ ሁለቴ ስተት ነው። ጭራሽ እየባሰባችሁ ቆይ ሚስጥራችሁ ልክ በቃ እኔ እኮ አንዳንድ ጉልበቱ እንኳን ቢኖራት ኦኬ፣ የሆነ ነገር ቢኖራት ኦኬ፣ እንዲህ እንደ ስታረግ ነበር ፍርድ ቤት ፎቶ ይዘ እንደዚህ who are you ማነሽ አንቺ? በዚህ ሁኔታ እኮ አይደለም ምርማትም ፍትህም የሚመጣው እኮ ልወጣ ነው እና በዚህ ሁኔታ አይደለም። ያጠፋ ካለ ተባብረን ጥፋተኛ ካለ መከሰስ ካለበት የሚከሰስበትን መንገድ አውሮፓም ምንም ተፈልጎ ማድረግ ነው። ጥፋትም ካለ ልክ አሁን እኔ የሀቢባ ደስ ይለኛል። በቃ ታመጣለች፣ እንደዚህ አታርጉ ምናምን ትላለች፣ አለቅ። አረ በጣም ነው የሚያምረው እንዴ! ልክ ብቻ እናታችሁ እንዴት ሆነ እንደዚህ ሆናችሁ እንደዚህ አድርጋችሁ እንደዚህ እንኳን አብሮ ደስ አለን። እንደዚህ አድርጋችሁ እንዴ! አንድ ሰው ፍርድ ቤት አይደለሽ፣ ድርጅት አይደለሽ፣ የወከለሽ ሰው የለ፣ ኃይሉ የለሽ፣ የሆነ ግሩፕ የለሽ። ኢትስ ኖት ፖለቲክስ፣ ኢትስ ኖት ሪሊጅን። በቃ ፐርሰናል ላይፍ ላይ የሄዱ ወደዚህ ወደዛ ፌር አይደለም። በቃ ፌር አይደለም። እግዚአብሔር ደግሞ ያ ገባሽ? ስንት ነፍስ እኮ ሊጠፋ ነበር ጋይስ። ነፍስ እኔ እኮ መች ሴትዮ መቼስ እንደምንሰማው ከሆነ በጣም ጠንካራ ሴት ናት። በምን መልኩ ነው እንደዚህ ህይወቷን ልታጠፋ የደረሰችው? ስታሳዝን እኮ ስለ ሳራ ብትሰሙ እግዚአብሔር በጣም ነው የምታሳዝነው። ምን ያህል እንግዲህ ምን ቢሆን ነው እንደዚህ እንትን ያልሻት? በጣም ትልቅ አሁንም ትልቅ ጥፋት እቺ ሴትዮ አንድ ነገር ብትሆንና ህይወቷ ቢያልፍ እግዚአብሔር አያርግባት፣ የልጆቿ አምላክ ጠብቃት እንጂ ከዚህ በለጠ አንቺም አትተርፊም ነበር። በነገራችን ላይ ይሄ እኮ ጦርነት አይደለም፣ ይሄ እኮ እንትን አይደለም፣ ይሄ እኮ ኖርማል የሆነ ነገር ነው። ምን ነው ማሰቢያሽ ጠፋ? እንደዚህ ይረጣ ያኔ እናገባኝ። ኧረ በእናትሽ እኔ መቼም ይቅርታ አላትም። መቼም ይቅርታ አላትም። መቼም በኢየሱስ ስም በህይወት ይቅርታ ማንለው ሰው ቢኖር እሷና እሷ ናቸው። አለቀ። እሷና እሷ መቼም ይቅርታ አላትም። መቼም ዛው ጋይስ ሪታዬ አይኖ ሪታዬ አይኖ አቀላ እሺ ሲሞክራለሁ ኖ ዌይ እንዲህ ብሎ ነገር የለም። ይሄ ፎርጊቭ ኖ ዌይ መቼም አልኩሽ፣ መቼም አላደርገውም እኮ አልኩሽ። መቼም እግዚአብሔር አልፈቀደውም፣ በእኔ አልሆነም። ኔክስት አንቺ ደግሞ ምን ሆኖ ነው ስታክ አድርጓል? ጨለማ አይደለ ጋይስ? ኧረ እኔም ልወጣ ነው። እኔ ሰውን በዚህ መልኩ እግዚአብሔርን ማስቀየም ያላቅም፣ ሰውን በዚህ መልኩ በድዬ አላቅም የኔ ቆንጆ። ስለዚህ እኔ በህይወቴ እንደዚህ አይነት ቆሻሻ ሰው እኔ አጋጥሞኝ አይቼም አላቅም። በቃ ነው እንኳን አብሮ ደስ አለን ማርታዬ።
ምንድነች ታዲያ? አንቺ ምን ታደርጊያለሽ እዚህ? ጋይስ በቃ ልወጣ ነው። ቻው። እኔ